በሚያሳዝንና በሚያሳፍር መንገድ አቶ ዳንኤል ክብረት መምህር ሲሳይ አዳነን አሳስሮታል። እኛ አባት በዚህ ተራራ ፀሐይ በአብይ ጾም እንዲህ ድንጋይ የሚጠርቡት አንድ በእኔና በእናንተ ድካም፣ ሁለተኛ በሆዳም የቤተክርስቲያን አስተዳዳሪዎች ምክንያት ፕሮጀክት አምጣችሁ ቆርጥማችሁ በባንክ ገንዘብ አስቀምጣችሁ ከዚያ ላይ ለዝቋላ ንስጥ ብላችሁ የምትመጡ እናንተም ገንዘባችሁን ገደል ግቡ እንዳትመጡ። ዲያስፖራው አገሩን ከርቷል፣ ኢትዮጵያንም አይፈልግም፣ አገሩን ለኛ ይተውልን፣ ሲሞትም እዛ ይቀበር እንጂ ሬሳውን አትላኩብን ሲሉ ሰማሁት። ኦኬ ሙስሊም ነህ? የምታመልከው ማን ነው? አላህ ነው። አላህ ስንት ናቸው? ምን ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመልሳለሁ ብዬ ተናግሬያለሁ። ሰላም ለሁላችሁ ክርስቲያኖች፣ ወንድማችን የዲያቆን አቤል ከእግዚአብሔር ከአባታችን ሰላም ጤና ይስጥልኝ። ተመልሼ የመጣሁኝ በወቅታዊ ጉዳይ ዲያቆን ዳንኤል ክብረት መምህር ሲሳይን አሳስሮታል፣ ለምን ምላሽ ሰጠኸኝ የሚል ነገር ነው። እኛም ደግሞ ተመልሰን ጥያቄ እንጠይቀዋለን። ዳንኤል ክብረትን በውጭ ሀገር ያሉ ኢትዮጵያ ውስጥ መቀበል የለባቸውም ላለው በተለይ ዲያስፖራውን ማለት ነው እንመለከተዋለን። ከዛ በተጨማሪ አንዳንድ የምናነሳቸው ጉዳዮች አሉ። የወቅታዊ ጉዳይ ላይ በተለይ እነ ሰራዊት ፍቅሬ መግሻት ተለቋል። የፖሊስ ያነሳቸው ፎቶዎች ተለቋል። የካህኑን ጉዳይ፣ የመምህር ዘመድኩንን ጉዳይ እንደ አንዳንድ ወቅታዊ ጉዳዮች እና አንዳንድ ተሐድሶ በዲያቆን ስም የሚንቀሳቀሱ ተሐድሶችን ለማየት እንሞክራለን። ታዲያ ከምን ጀምር ካላችሁኝ ጉርሻ የሚል ገጽ ወይም ጉርሻ ቲዩብ የለቀቀውን መግሻታቸው ይህ ፖሊስ እንግዲህ ያነሳቸው ፎቶ ነው። መንሱርም ሜትር ከ80 ምናምን ወደ 90 አካባቢ የተጠጋ ሰው ነው። በጣም ረጅም ሰው ነው። ሰራዊት ፍቅሬ ጭራሽ ወደ 2 ሜትር እየተጠጋ ያለ ሰው ነው። በጣም ግዙፍ ሰው ነው። አብርሃም ግዛው፣ ይገረም ደጀኔ፣ ኻሊድ ናስር፣ ሰለሞን በቃለ ነው። ዳንኤል ዮሐንስ ኢየሱስ አንተ ነህ። ዳንኤል ተገኝ መንግስቱ ነው። ይሄ እንግዲህ የተያያዘ አይመስለኝም። ከዚህ በፊት በኢንተርፖል ተይዞ ወደ ኢትዮጵያ ተመልሶ የነበረው ሰው ነው። ነገር ግን አሁን የተያያዘ አይመስለኝም። አዳዲስ መረጃዎች ካሉ ለማጋራት እሞክራለሁ። ግን እንዳልኳችሁ ወደ ቤተክርስቲያን እንመለስ። በሚያሳዝንና በሚያሳፍር መንገድ አቶ ዳንኤል ክብረት መምህር ሲሳይ አዳነን አሳስሮታል። አይነኬው አምባገነኑ አቶ ዳንኤል ክብረት እንደለመደው የእስር ጅራፉን በመምህር ሲሳይ ላይ አሳርፏል። ዳንኤል ክብረት እውነቱን ልንገርህ፣ አንተ ሀገርን እወዳታለሁ ከምትለው መውደድ በላይ እንደ ቃሪያ ፍሬ በየሀገሩ የተሰደዱት ኢትዮጵያውያን እችን ሀገር ይወዷታል። መምህር ሲሳይ ሰሞኑን እንግዲህ ሁላችሁም እንደተከታተላችሁት ዳንኤል ክብረት በዲያስፖራው ላይ ያነሳውን የቀብር ቦታ መከልከልን እንደ መጽሐፍ ቅዱስ ሐሳብና እንደ ኢትዮጵያዊነት በመቆርቆር ስሜት ሆኖ የተናገረው ንግግር ወደ ወይን ቤት የሚያስጥል ሆኖ ተገኝቷል። አሁን ኢትዮጵያ ውስጥ ከኮሪደሩ ልማት ቀጥሎ አይነኬው ዳንኤል ክብረት ብቻ ነው። እንዲኖሩ ሳይፈቀድላቸው ደግሞ ሞተው እንዲቀበሩ እንዴት አንፈቅድላቸውም? ደግሞስ ይህንን ሐሳብ ከአንድ መንፈሳዊ እንዴት እንሰማለን? ከአንድ ዲያቆን ከነበረስ መምህር ሲሳይ ከአንተ እግር ቁጭ ብሎ የተማረ ወንጌል ሲሰብክ ቁጭ ብለን መሬት ላይ ስናዳምጠው ከነበረው ሰው ዛሬ ስደተኞች ኢትዮጵያ ውስጥ መቀበር የለባቸውም የሚል ነገር ሲናገር ከዚህ በላይ ምን ሊያሰማን? ያስተማርከውን በብዙ ወንጌል ያሳደግከውን ልጅ በጭካኔና ባረመኔነት ተቸኝ ብለህ ተናገረኝ ብለህ ዛሬ ማዕከላዊ ወርውረዋል። ወንድ ልጅ ታስሮ አይሟሟም። ያው ወንጌላዊ መምህር ሆኖ አንተ በጣልከው ወይን ቤት ውስጥ ወንጌልን አገልግሎ ይወጣል። ግን አቶ ዳንኤል ክብረት ያንተ መጨረሻ ምንድነው የሚሆነው? ይሄ አረመኔነት፣ ይሄ የክፋት ጥግ መውደቂያ የት ይሆን? የወለድካቸው ልጆች እንኳን አሳዝኑ የት ይሆን ማረፊያ? እመነኝ፣ ዛሬ ጥላ የሆንከው የተሸሸክበት ያ ማንነት ይክድህና ህዝብ ላይ ትወድቃለህ። ህዝብ ደግሞ ትክክለኛውን ፍርድ ይሰጣል። መምህር ሲሳይ አዳነ የምትወዳት ወላዲት አምላክ ካንተ ጋር ትሁን። መታሰር ለኛ ለኦርቶዶክሳውያን የዛን ያህል የሚከብድ ጉዳይ አይደለም። ወንጌልን ያስተማረ መምህር 5 ኪሎ የምታቀው መምህር 4 ኪሎ ወንበር ላይ ሆኖ ዛሬ አንተን ወይን ቤት ጥሎሃል።
ጊዜ ፈራጅ ነው። ዳንኤል ክብረት እግዚአብሔር አንተን ሲያዋርድ ሁላችንም በዓይናችን እናያለን። ለነገሩ መምህር ሲሳይን ማሳሰር ለአንተ ቀላል ነው። ለብፁዓን አባቶች የማትመለስ ቅዱስ አባታችንን ከፍ ዝቅ አድርገ የተሳደብክ ነውረኛ ነህ። ስለዚህ ይሄን ማድረግ የሚገርም አይደለም። ሁላችሁም ኦርቶዶክሳውያን ለመምህር ሲሳይ አዳነ ጸልዩለት። ማንም እስር ቤት ገብቶ የቀረ የለም። ትወጣለህ። እግዚአብሔር ክንዱን ያሳያል። ድንግል ማርያም በምልጃዋ አትለይ። አሜን። እንግዲህ ዳንኤል ወንድማችን መምህራችን የታሰሩበት ቦሌ መድኃኔዓለም አስተምረው ሲወጡ ነበር። አመሻሹ ላይ ነበረ ከመርሃ ግብር ጨርሰው እንደወረዱ ነበር የታሰሩት። የታሰሩበት ምክንያት ደግሞ ዳንኤል ክብረትን ተችተሃል የሚል ነው። መተቸት አሁን ኢትዮጵያ ውስጥ ኃጢአት ነው። ለዚህ ነው ሰው ስደትን ጉዳይ አይመርጥም። በነገራችን ላይ ያን ያህል ኢንፍሉዌንስ አሳድሬ አይደለም፣ ግን በምናገራቸው ነገሮች ግን ንግግርን ተስርገን አውቀዋለሁ። ስለዚህ ሀገር ውስጥ ሆነው የሚናገሩትን ሲታሰሩ እንዳይታሰሩ ደግሞ ስደት የሚመጡት ሰዎች ደግሞ ኢትዮጵያ ውስጥ መጥተው እንዳይቀበሩ የሚል ሰው ኮት እንደ ኮት ሙሐዘ ጥበባት ዳንኤል ዲያቆን ዳንኤል ክብረት እየሰበሰበ እያሳሰራቸው እንደሆነ ያስገርማል። ታዲያ አንድ ወንድም ጥያቄ ጠየቀው ዳንኤል ክብረት። የተከበሩ አቶ ዳንኤል ክብረት መልእክት አለኝ ለእርሶ። በሽማግሌ እንዳደገ አንድ ጨዋ ኢትዮጵያዊ ጥያቄ በጨዋነት ነውና ስሙኝ። በየመሃሉ ጋሼ ካልኩ በኢትዮጵያዊ አክብሮት ተደርጎ ይወሰድልኝ። ዲያስፖራው አገሩን ከርቷል፣ ኢትዮጵያንም አይፈልግም፣ ሀገሩን ለኛ ይተውልን፣ ሲሞትም እዛ ይቀበር እንጂ ሬሳውን አትላኩብን ሲሉ ሰማሁት። የቱን ዲያስፖራ ነው ክቡርነቱ? በድህነት ያሳደገችው እናቱን በሀገሩ ተምሮም ሰርቶም አንድም በጦርነት ምክንያት ህይወት መቀየር አለመቻሉ እንቅልፍ ቢነሳው በሊቢያ ወንበዴዎች ተደብድቦ ከሜዲትራኒያን ባህር ተርፎ አውሮፓ የገባውንና የኮንስትራክሽንና መጋዘን ስራው በቀን 12 ሰዓት ለፍቶ እናቱን ቀና ለማድረግ የሚለፋውን ወጣት ማለቶት ነው። በኢትዮጵያ ጉዳይ አያገባሽም ሄደሻል የተባለችው በየአረብ ሀገራቱ ለ18 ሰዓት ቆማ ተሰድባም ተንቃ የእናቷን የሳር ቤት ጎጆ ለመቀየር የሴትነት እድሜዋን ለመስዋዕትነት ያቀረበችውን ነው። በአሜሪካና ካናዳ ያለው ዲያስፖራ የፊቱን ጥራትና የሀገሬውን ፓስፖርት ሲያውለበልብ ሲያዩት ደልቶት ሀገሩን የጠላ ይመስሎታል? በሰው ሀገር ወይ ከትዳሩ ወይ ከሀገሩ ሳይደላው 18 እና 16 ሰዓት የጉልበት ስራ ኢትዮጵያ ዘመዶቹን ህይወት ለመደገፍ ሁለት ቤት የሚያስተዳድረውን ማለቶት ነው ክቡርነቱ። ትዳሩ እንዳሰበችው አልሆን ብሏት የነገ የልጆቿን ህይወት ብሩህ ለማድረግ በሲንግል እናትነት አንድም በአውሮፓ ብቸኝነት ሁለትም ከህይወት ጋር ባለ ግብግብ የምትለፏን ሴት ከሞችም እዛው ተቀበሪ እንጂ አገር የለሽም ይባላል። ጋሼ የቱን ዲያስፖራ እያሰቡ ነው ይህንን የተናገሩት? መቼ ሞልቶልኝ ሀገሬ በገባው የሚለውን ዲያስፖራ ቁጥሩን ያውቁታል? በበረዶና ባልተመጣጠነ ሙቀት እየተሰቃየ ሰርቶና ከቢል አብቃቅቶ የተረፈውን ሀገሬ እንዲከፍቼ ብሎ ስጋውን በእንግሊዝ መንፈሱን ግን ኢትዮጵያ የሆነውን ዲያስፖራ ጠዋትና ማታ የስደት ህይወት ሲያስከፋውና ባይተዋርነት ሲሰማው በቋንቋና ባህል ድብልቅልቅ ማንነት ቀውስ ግራ ሲጋባ ማን እንደ ሀገር እያለ በመንፈስ ጭንቀት የሚሰቃየውን ዲያስፖራ ሞተህም አትገባም ሀገር የለህም ተብሎ ልብ ይሰበራል። ክቡርነቱ ዲያስፖራውን ሲያስቡ በልቡ ማንን እያሰቡ ነው? ብንዘምትም እኛው ነን የሚሉት አልሆነልንም እንጂ ዝመት ተዋጋ የሚለው የኋላ ቀረነታችን ማሳያ አይመስሉትም? ጋሼ በልቦ በለንደንና ዲሲ የሚቃወመውን ስደተኛ አስበው ከሆነ ፖለቲካዊ ልዩነትና ተቃውሞ እዚህ እንግሊዞቹ ስንቴ ተቃውሞ ሰልፍ ስንቴ አድማ እንደሚያደርጉ ቢያዩ ተቃዋሚነት ኃጢአት ነው እንዴ? አሁን ያሉበት መንግስታዊ ስልጣን አይበለውና ከእምነቱ ጋር ቢጣላቦት ተቃዋሚ ዲያስፖራ ላለመሆኑ ዋስትናው ምንድን ነው? ትናንት የመንግስት ባለስልጣን ዛሬ ተቃዋሚ ዲያስፖራ እያየን አይደል? ይህ ተፈጥሯዊ ሂደት አይደል እንዴ? ይልቅስ የሚቃወመውን የበለጠ እንዲቃወም ቃላትን ከመወርወርና እስከ ልዩነቱ ለመቀራረብና መሰረታዊ መነሻ የሆኑ ጉዳዮችን መመለስ አይሻልም? ከመጽሐፍ ቅዱስ ጀምሮ የነበረው ዲያስፖራነት ወንጀል ያልሆነ ኢትዮጵያዊ ጋር ሲደርስ ለምን ወንጀል ተደረገ? ሀገር የቤተሰብ ድምር ውጤት ነው ካልን እያንዳንዱ ዲያስፖራ በቤተሰቡ ላይ ኢንቨስት የሚያደርገው የላቡን ለሀገሩ አላዋጣህምና ድርሻ የለህም ያስብለዋል?
በየዓመቱ ሀገሪቱ ከዲያስፖራው የሚገባውን የከረንሲ መጠን እኔ ብነግሮት ኃጢአት አይሆንም? ጋሼ ይገርሙታል። ያሉኝ የፖላንድና አልባኒያን ስደተኛ ጓደኞቼ ጫማና ካልሲ እንኳን ከዩኬ ጄዲ እና ዛራ ላለመግዛት ዓመትን ጠብቀው ለቤተሰብ ጉብኝት ባዶ ሻንጣ ይዘው የዓመት ቀለባቸውን ጭነው ሲመለሱ እንዴት እንደሚያስቀና። የቻይናና የህንድ ስደተኞች በካናዳ ተምረውና ሰርተው በሀገራቸው ኢንቨስት ሲያደርጉ እንዴት እንደሚያንገበግብ ቢረዱት። ደግሞ ቀረብ ብለው ሲያዋሯቸው ከመንግስታቸው ጋር ያላቸው የአስተሳሰብ ልዩነት የሚያቀባበር አይመስልም። ሀገርን ከመንግስት የለዩበት የእውቀት ደረጃ ግን ይለያል ስለሆነ ይህ በዘመናት የተገነባ ሀገርን ከመንግስት የመለየት ስነልቦናዊ ማንነት ትላንት ባይጀመር በእርሱ ዘመን ባለው ፖለቲካዊ እድል ቢያስጀምሩት አይሻልም? ብሔራዊ ባንክ ዲያስፖራው ገንዘቡን አካውንት ከፍቶ በውጭ ከረንሲ በቀጥታ የሚያስቀምጥበትን አሰራር ዘርግቻለሁ የሚለውን ዜና ሲሞቱ ሬሳቸው እንዳይመጣብን እዛው ይቀበሩ ሲባል ሁለቱ በምን ይታረቃል? ጋሼ ዲያስፖራውን ጠልቶ ብሩን ወዶ ይሆናል? በእርሶ የካበተ የንባብ እውቀት እና ልምድ የሰው ስነልቦና መገንባት ይቀድማል ወይስ ገንዘብ? እኔ ልንገሮት፣ ስሙኝ። ብንዘምትም እኛ ነን ብሎ ሀገር ውስጥ ያለውን ወጣት እንዴ ገና ዘመቻም አለ እንዴ ብሎ ከማስደንገጥና ባህር እንዲበላው ከማድረግ ልማት አለ ይህ ዕድል አለ ብላችሁ ሀብት እንዲያፈራ መንገዱን አሳዩት። ደግሞ ዲያስፖራው ሞቶ በሰው ሀገር ከሚቀበር ቆሞ ለራሱም ለወገኑም ስራ ዕድል መፍጠሩ እንዲበልጥ አስበው በጤና ጠንክራችሁ ስሩና ሀገራችሁን አሳድጉ ብላችሁ ስበኩን። በኢትዮጵያ ሕግ ከውጭ የተወለደ ልጅ እንኳን በውርስ ወቅት የቤተሰብ የሀብት ድርሻ ላይ ሙሉ መብት እንዳለው ሁሉ ዲያስፖራው ከውጭም ቢሆን ሙሉ መብት ስላለው ሀገር አልባነ አይበሉን። በእኔ መረዳት ጦርነት ካወደመን በላይ በቃላት የደቀቅነው ስነ ልቦናችን ገዝፎ ይታየኛል። የሁሉ የከረረ ጸባችን መጀመሪያ ጠንካራውና ያልተገራው ንግግራችን ይመስለኛል። ይህ የኔ መረዳት። መጽሐፍ ሲናገር ሞትም ሕይወትም በምላስ እጅ ነው እንደሚል፣ የሚወዱትም ፍሬዋን ይበላሉ እንደሚል ሕይወትን ስበኩን። አመሰግናለሁ። አይ ከአውደ ምሕረትማ ርቋል እኮ። ከአውደ ምሕረት ርቆ ከንባብም የራቀ ጭምር ይመስለኛል። ወይ ደግሞ የሚያነበው ተመልሶ ማርክሲዝም ከሆነ እያነበበ ያለ አላውቅም። ስለዚህ ጸጋዬ ነገ ሀገር ውስጥ ገብቶ በእርግጥ ብዙም አይጨንቀኝም። እንዴት እንደሞት የትም ጫካ ሞት እንትን ብዙም ጨንቆኝ አያውቅም። ግን ጸጋዬ ሞት ወደ ሀገሩ ላይ ገባ ወይ ደግሞ የሆኑ አካላት ለሀገራቸው ብር እየላኩ ቤትም ምንም የሚያሰሩ ዶላሩን እየላኩ ቤተሰቦቻቸውን የሚያስተዳድሩ ደግሞም የኢትዮጵያን ጂዲፒ ከ5% በላይ በሚላከው ከሀገር ውጭ ያሉት ዲያስፖራዎች ናቸው። በቢሊየን ብር የሚቆጠር ታዲያ እነኚህ ሰዎች ብራቸውን ጥቅማቸውን እንጂ እናንተን አልፈልጋቸውም ከዚህ በኋላ አትምጡ ማለቱ ምን ያህል ተገቢ ነው? እናየዋል። እንግዲህ ይህንን ስለተቃወመ ነው መምህር ሲሳይ ትላንትና እስር ቤት የገባው። ያሳዝናል። እኛ አባት በዚህ ጠራራ ፀሐይ በአብይ ጾም እንዲህ ድንጋይ የሚጠርቡት አንድ በእኔና በእናንተ ድካም፣ ሁለተኛ በሆዳም የቤተ ክርስቲያን አስተዳዳሪዎች ምክንያት፣ ሶስተኛ በቤተ ክህነት እንዝላልነት ነው። ይሄ መታወቅ አለበት። በጣም የተቸገሩ ብዙ ካህናት በሀገራችን ላይ ይገኛሉ። እንደሆነ ታውቀን ስንመለከት ቤተ ክርስቲያን እንኳን ለካህናቷ ይቅርና ለምዕመኗ የሚተርፍ ብዙ ሀብት አላት። ችግሩ ግን የቤተ ክርስቲያን ሀብት በጣም ብዙ ነው፣ የሚበሏትና የሚጠቀሙባት ግን በጣም ጥቂቶቹ ናቸው። ይሄ ነገር ሊስተካከል መቻል አለበት። እነዚህ የእግዚአብሔር አገልጋዮች የእግዚአብሔር አይኖች የተባሉ ካህናት በዚህ በጠራራ ፀሐይ በአብይ ጾም እንዲህ ድንጋይ የሚፈልጡት በየቦታው የምትመለከቷቸው በማይመጠናቸው ስራ ቦታ ላይ የሚሰማሩት በእኔና በእናንተ ድካም ነው። እኔና እናንተ አስራትና በኩራት አናወጣም። ከተሰጠን ካለን ገንዘብ ላይ ከ10 1 እጅ ለእግዚአብሔር ስጡ ተብሏል። ግን እኛ ከምናገኘው ገንዘብ ከደሞዛችን ላይ ለእግዚአብሔር ብለን
አስራት በኩራታችንን አናወጣም። በዚህ ምክንያት ካህናት ይቸገራሉ። እንዴት ከተባለ አሁን ባለበት ሁኔታ ቤተክርስቲያን ለካህናት ደሞዝ የምከፍለው ሙዳየ ምጽዋት እየቆጠረች ነው። እናንተ ዕለት ዕለት ከምትሰሩት ገንዘብ ላይ ነው። ግን በመጽሐፍት ሕግ ደረጃ እንደዛ አልነበረም። ሙዳየ ምጽዋት የሚሰጠው ለየኔ ቢጤዎች ነው። አሁን ፍትሐ ነገሥት ባስቀመጠው ስርዓት ብንሄድ ኑሮ ቤተክርስቲያን ደጅ ላይ አንድም ደሃና የተቀመጠ የኔ ቢጤ አታገኙም ነበረ። ለምን ከተባለ ምዕመናኑ አስራት በኩራት ሲያወጡ ምዕመናን ያወጡት አስራት በኩራት ለካህናት ደሞዝ ይሆን ነበረ። ከአስራት በኩራት በተረፈ ደግሞ የምትሰጡት ሙዳየ ምጽዋት ውስጥ የምታስገቡት ገንዘብ ለካህናት ደሞዝ ሲሆን መሆን የነበረበት ለእኔ ቢጤና ለተቸገሩ ሰዎች ነበር የሚከፋፈልና የሚሰጠው። በዚህ አማካኝነት ከምዕመናን ከሚገኘው አስራት በኩራት የካህናት ደሞዝ ይሆናል። ከሙዳየ ምጽዋቱ የሚቆጠረው ገንዘብ ደግሞ ለነዳያን ይሆን ነበር። ይሄ ነገር ካህናት እንዳይቸገሩ የኔ ቢጤዎች እንዳይኖሩ ያደርግ ነበር። አሁን ግን እኛ ምዕመናን አስራት በኩራታችንን አናወጣም፣ የካህናት ደሞዝም አይሆንም። ሁለተኛው ነገር ደግሞ ሙዳየ ምጽዋቱ ለኔ ቢጤ ይሰጥ የነበረው ለካህናት ደሞዝ እየገባ ነው። ይሄ ነገር መስተካከል መቻል ነበረበት አለበትም። እንዲሁም የቤተክርስቲያን ሀብት ብዙ ነው። ቤተክርስቲያን በሚሊዮን የሚቆጠሩ ብዙ ምዕመናን አላት። ያ ማለት ደግሞ በዛ ልክ የሚቆጠር ገንዘብ ልታገኝ ትችላለች ማለት ነው። ይሄንን ከምዕመናን የሚመጣውን ገንዘብ የሚወስዱትና የሚከራመቱት ግን ጥቂት ሰዎች ናቸው። ይሄ ነገር ደግሞ ምን ችግር አመጣ? እንደዚህ ካህናቱ እንዲቸገሩ፣ ሰው ከሌላቸው ገንዘብ ከሌላቸው የትኛውም ደብረ ላይ እንዳይቀጠሩ ይሆናል ማለት ነው። አሁን ብዙ ካህናት ብዙ ዲያቆናት ተቸግረው ነው ያሉት። ለምን ከተባለ ሄደው ለመቀጠርና ዲያቆኑን ለመቀደስ እንኳን ጉቦ ይጠየቃሉ ማለት ነው። የምትሰጠው ጉቦ የለም ማለት ደግሞ ገብታ አትቀድስም፣ ደሞዝ አታገኝም ማለት ነው። ስለዚህ ይሄ ስርዓት መስተካከል መቻል አለበት። ምዕመናን ይሄንን ስርዓት ማስቆም መቻል አለብን። ሁሉም በየስርዓቱ እንዲሄድ እኛ የድርሻችንን መወጣት መቻል አለብን። እንደሆነ ተሆነ እንነጋገር ቢባል የቤተክርስቲያንን ሀብት ጥቂቶቹ ባይቀራመቱት ኑሮ ቤተክርስቲያን ራሷን የቻለ ፋብሪካ የሥራ ቦታ ከፍታ ምዕመኖቿ ገብተው እዛ ውስጥ እንዲሰሩ እያደረገች ከምዕመኑ ደግሞ አስራት በኩራት እየተቀበለች ካህናቷን ማስተዳደር ምዕመኖቿን ደግሞ በስራ መደገፍ አያቅታትም ነበረ። ስለዚህ በቤተክርስቲያን አስተዳዳሪነት ላይ ያላችሁ በቤተ ክህነት ውስጥ ተሰግስጋችሁ የምትገኙ አመራሮች ሁላችሁ ለምዕመናን ማሰብ እንኳን በቂታችሁ እሺ ለካህናቱ ለማሰብ ሞክሩ። ቢያንስ የምትጠይቁትን ጉቦ ወጥታችሁ ካህናት የተማሩበት ቦታ ላይ ገብተው እንዲያገለግሉ የሚቻላችሁ ለማድረግ ሞክሩ። ከዚህ አንድ ደረጃ ደግሞ ከፍ ማለት ከተፈለገ ቤተክርስቲያን በመታገኘው ገንዘብ የሥራ ዕድል እያመቻቻችሁ ካህናቱ እንዲሰሩበት ምዕመናኑ እንዲጠቀሙበትና አስራት በኩራት እያወጡ ቤተክርስቲያን እንዲደግፉ ለማድረግ ሞክሩ እንጂ የቤተክርስቲያንን ሙሉ ሀብት ብቻችሁን እየተቃራመታችሁ ካህናት በእናንተ ምክንያት እንዲህ ድንጋይ እየጠረቡ በአብይ ጾም ፀሐይ ላይ እንዲውሉ ማድረግ አልነበረባችሁም ማለት ነው። ይሄንንም ምዕመናን እንዲሰራበት በያላችሁበት አካባቢ ጥቆማ እንዲሰጡ ነው ይሄንን ቪዲዮ የምሰራው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። ይቆያል። አሜን። እናመሰግናለን። እግዚአብሔር ይስጥልን ወንድማችን ዲያቆን ሲራክን። ዩቲዩብን ገብታችሁ ሰብስክራይብ አድርጉት። ወንድማችን እናበረታታው። ካህናት ጫማ የሚጠርጉ፣ ካህናት ግንብ የሚገነቡ፣ ካህናት የሚሸከሙ፣ ያልተማረው ቦታውን ይዞ የተማረውን በዘበኛ ያባራል፣ በር ላይ እንዲያደርሱ ያደርጋል። አሊያም ደግሞ ጫሽ ሰምተውት የማያውቁትን ብር በጉቦ ይጠይቃል። ቤተ ክህነት ከመንግስት የባሰ ነው። በነገራችን ላይ ወንድማችን ዘመድኩን ጋር ልምጣ። ዘመድ ያነሳው ሀሳብ አለ። ብራችሁን ብሉት ብሏቸዋል። ለሆኑ አካላት ላሳያቸው። እዛው ይሄ እኔ ፕሮግራም ስለሆነ ማለት ይሄ እኔ ፕሮግራም ስለሆነ እዛው አልፈልግም። በመንግስት ስልጣን ላይ ተቀምጣችሁ መሬት ቸብቻችሁ ጉቦ ተቀብላችሁ ለመድኃኒት ለድሃ የመጣ እርዳታ የመጣ ሽጣችሁ ፕሮጀክት አጥፋችሁ ቆርጥማችሁ በባንክ ገንዘብ አስቀምጣችሁ ከዚያ ላይ ለዝቋላ ንስጥ ብላችሁ የምትመጡ እናንተን ገንዘባችሁን ገደል ግቡ እንዳትመጡ። ንስሐ ግቡ። ጭራሽ ንስሐ ግቡ። እኔ ጥጋበኛ ለማኝ ነኝ። የአባቶቼ ልጆች ነኝ። ከባህታውያን እግር ስር፣ ከመነኮሳት እግር ስር፣ ከገዳማውያን እግር ስር ነው ያደግኩት። ይሄን ስላሁን ብዙ ሰው ይደነግጣል እና ገንዘብ ፈልጎ ይላል። አዎ ገንዘብ የምፈልገውን አውቃለሁ። ድሃ ሀገር አስለቅሶ ሀገር ገሎ አታሎ ገንዘብ ይዞ መጥቶ እሰጣለሁ ማለት ትክክል። ነጋዴዎች አላችሁ፣ አምጡ የተባላችሁ፣ ኢንቨስተር የተባላችሁ፣ እሳቸውማ ባለጸጋ ነው የተባላችሁ አላችሁ። በርበሬ ውስጥ ሸክላ ጨምራችሁ፣ ጤፍ ውስጥ አሸዋ ጨምራችሁ፣ ሚዛን አጉድላችሁ ቂቤ ነው ብላችሁ ባዕድ ነገር ጨምራችሁ የህፃናትን፣ የአረጋውያንን፣ የሴቶችን፣ የወላዶችን አንጀት የበጣጠሳችሁ ጨጓራ የላጣችሁ በዛ ገንዘብ ያገኛችሁ እናንተ ሰጋቱራ እንጀራ አድርጋችሁ የውሻና የጅብ ስጋ አርዳችሁ እያበላችሁ ገንዘብ ይዛችሁ ዲታ ሀብታም ነን ያላችሁ ሰዎች እናንተን ገንዘባችሁን ገደል ግቡ። እንዳትመጡ። ንስሐ ግቡ። ጭራሽ ንስሐ ግቡ። እኔ በዚህ በጣም ነው። እናንተ ግን
በላባችሁ በወዛችሁ ለፍታችሁ ደክማችሁ ለመንግስት የሚፈለገው ግብር ገብራችሁ ለህይወታችሁ አድርጋችሁ አሁን ደግሞ ቤተክርስቲያን እንዲጥል ልታቀርብላችሁ የመጣችሁ እናንተ ስጡ። የእናንተ ነው ስራውን የሚያፋጥነው፣ የእናንተ ገንዘብ ነው ረድኤት በረከት ያለው። ሌሎቻችሁ ግን ሳጉ አሉ ኤላ ምንም ዛሬ 1 ሚሊዮን ብር ማግኘት አለብን። 1 ሚሊዮን ብር ማግኘት አለብን። እንደምንም የኔ ልጅ ወዳጅ ነው። ዛሬ ልዩ ነው የሚሆነው። መርሃ ግብራችን በጣም ልዩ ነው የሚሆነው። እግዚአብሔር የተመሰገነ ነው። 1 ሚሊዮን ብር አናጣም። ሉሌ እየሳቀ ነው 1 ሚሊዮን ብር ስል ምን አላት አይነት ነገር ነው። እኔ እንግዲህ ከሀገር ስለወጣሁ 1 ሚሊዮን ብር ብዙ ነው የሚመስለኝ። ለእናንተ ሳነው እራት አላቅም። እኔ ብቻ 1 ሚሊዮን ብር ዛሬ እፈልጋለሁ ማለት ነው። 1 ሚሊዮን ነው የምንፈልገው ዛሬ። የተደረገላችሁ ሰዎች ወደ በኋላ እንጀምራለን፣ እንናገራለን። ቤተክርስቲያን በነገራችን ላይ ስርዓቷና ህጓ እሱ ነበር። ብሩ ከየት እንደመጣ የማይታወቅ ብር ቤተክርስቲያን እንደ ስጦታ እንደ መባ ተደርጎ እንዲቀበል አይፈልግም። በዝሙት በኃጢአት በዘፈን በዳንኪራ በምናምን ያመጡት ብሮች እንዲቀበሉ አይፈልግም። በላብ በወዛቸው ሰርተው ጥረ ጉራ ያመጡት ሲሆን ነው ቤተክርስቲያን የምትቀበል የነበረው። አሁን ወንድማችን ዘመድኩ እንደተናገረው ማለት ነው። ግን አሁን ላይ ዘፋኙ እንትኑ ቤተክርስቲያን አዘቅት ውስጥ ከተዋታል። በጣም አንድ ደስ ያለኝ አንድ ካህን ላሳያችሁ። አንድ ሙስሊም መጥቶ ጥያቄ ሊጠይቅ መጣ። ዛኪር ከየት ቤተ እምነት ነው? ስሜ ይነግሮታል እኮ ስሜ ይነግሮታል። ቤተ እምነት ነው የጠየቁ፣ ስም አልጠየቁ። የምን ቤተ እምነት? ሙስሊም ነኝ። ሙስሊም። ኦኬ ሙስሊም ነህ? አዎ። የምታመልከው ማን ነው? አላህ ነው። አላህ ስንት ናቸው? አላህ ነው እኮ ነው ያልኩህ። ናቸው አላልኩም። ስንት ናቸው? እና እየጠየቅኩህ ነው። እኔ ነኝ እየጠየቅኩህ። አንድ ነው። አዳምና ሔዋን የፈጠራቸው ማን ነው? አላህ። እኛ ከወንድና ከሴት አድርገን ፈጠርናችሁ ይላል። ታዲያ ለምንድን ነው እኛ ብለው የገለጸ? እኛ ከወንድና ከሴት አድርገን ፈጠርናችሁ ይላል። እኔ አሁን ጥያቄ ልጠይቅዎት ነው የመጣሁት። አይደለም ስንት ናቸው የፈጠሯቸው አዳምና ሔዋን? እኛ ያሉት እነማን ናቸው ነው ያሉት? እኛ ያለው ያው እኛ ጋር ሊተዕዚም ማለት ራስን ለማላቅ ነው እንጂ ብዙ ሆኖ አይደለም። ስለዚህ አላህ ራሱን ከፍ ያደርጋል እያልከኝ ነው? ራሱን እያላቀ ራሱን ከፍ የሚያደርግ እኮ ኮንፊደንስ የሌለው ነው። ኮንፊደንስ ካለው ግን በራሱ ይተማመናል ሰው ራሱ ማለት ነው። አንተ በራሱ ኮንፊደንስ ከሌለ ባታደርገው ነገር ይኖር በቃ ለአንዳንድ ለማስፈራራት ታደርጋለህ፣ አንዳንድ ነገር ውበት ለመጨመር ታደርጋለህ። ኮንፊደንስ ስለሚያንስህ ነው ማለት ነው። ኮንፊደንስ ካለህ ግን ባለህን ትኮራለህና ለምንድን ነው ኮንፊደንስ ስለሌለው ነው ራሱን ከፍ የሚያደርገው? ወረደ ዘር የለም። እንግዲህ እነኚህ ናቸው በቃ መጠየቅ ካለባቸው እንደዚህ ጥያቄዎች ናቸው። በደንብ አድርጋችሁ ጠይቋቸው። እንዴት ሆነ? አላቃው ከማን ያላቀው? ከማን ጋር እየተፎካከረ ኮንፊደንስ አጥቶ ነው? ጥሩ ጥያቄ። እስኪ የሆነች ንግድ ነገር ጀምሬያለሁ ተፍ ብዬ አንደኛዬን እዚያ በኋላ ልቆርብ እያሰብኩ ነው ይላል። ምን ተንተፋትፈ ትቀራለህ? መጀመሪያ ለእግዚአብሔርና እንደሱ እኮ ነው የሚለው እግዚአብሔር። መጀመሪያ እግዚአብሔርን ያዝ፣ ኋላ ወደ ንግዱ ሂድ። መጀመሪያ እግዚአብሔርን ይዘህ ሂድ። መጀመሪያ ነዘ ከሆነ ሁለቱንም ነው የምታጣው። ወይ አንድ ቀን በእሳት ይቃጠልብሃል፣ ወይ አንድ ቀን ሌባ ይዘርፍሃል፣ ወይ እሳት በላው ትሞታለህ፣ ወይ ለወንበዴ ታስረክባለህ። እንዲያ ከሚሆን መጀመሪያ ወደ እግዚአብሔር ና። ከሁሉ አስቀድሞ ለእግዚአብሔር መኖርን መምረጥ ይሉታል። ከሁሉ አስቀድሞ ለእግዚአብሔር መኖርን መምረጥ። እስኪ በሉ አቤት። ለቤትህ ከመኖር በፊት መጀመሪያ ለማን ኑር ነው? ለእግዚአብሔር ኑር። ለራስህ ከመኖር በፊት መጀመሪያ ለእግዚአብሔር ኑር። ለቤተሰብ ከመኖር በፊት መጀመሪያ ለእግዚአብሔር ኑር። መጀመሪያ ለእግዚአብሔር መኖር ይቀድማል።
ሰው ግን ለራሱ ኑሮ አይደል መጀመሪያ መሸት ሲል ወደ እግዚአብሔር ይመጣል። ሲመሽ መጀመሪያ ለእግዚአብሔር ነው እና ነገሩ ተገላብጦ ነው። ከዚያ በኋላ መጀመሪያ ለእግዚአብሔር ኑረህ ዓለምን ምን አድርጋት ነው የተባለ? ዳረጎት አድርጋት ነው። ሰው ግን ዓለምን መጀመሪያ አድርጎ እግዚአብሔርን ነው ዳረጎት እያደረገ ያለ። ቅዱስ ዮሐንስ አፈወርቅ የሚለው ይሄንን ነው። ንሕነሰ ወለጥነ ሥርዓቶ ለእግዚአብሔር። እሱ መጀመሪያ ጽድቁን ፈልጉ ኋላ ሌላው ይጨመራል ብሎ ነበረ። እኛ ግን ነገሩን ሁሉ አገላበጥ ነው። የመጨረሻውን መጀመሪያ አደረግነው፣ የመጀመሪያውን መጨረሻ አደረግነው። ወእንተዝ ኢንረክብ አለ ዛቲ ወይለም ታክቲ። ስለዚህ በዚህ ዓለምም አይሳካልን በዚያኛው ዓለምም አይሳካልናል። ለምን? አገላብጠነዋልና ነው። አገላብጠነዋልና መጀመሪያ ጽድቁን ፈልጉና ሌላውን ልጨምራችሁ ቢል ጭማሪውን መጀመሪያ ስላደረግነው ዋናውን ነገርም ሁሉንም እናጠዋለናል። አንድ ሰው ሳያገባ መውለድ ይችላል? እንዴት ነው? ምን የሚሉት ነገር ነው? ዛፍ ሳይተክል ፍሬ ይለቅማል ሰው? አይሆንም። የተገላበጠ ነገር ነው። መጀመሪያውና መጨረሻው ተገላብጧል። አንድ ሰው መሰረት ሳይጥል ጣራ ይሰራል እንዴ? አይሆንም። በፍጹም ሊሆን አይችልም። ያልወለደው ልጅ ሰው ይድረዋል? በምንና በምን? እናት ወልዳን የምታጠባ አጥብታን የምትወልድ ንገሩኝ እንጂ ይሄ ነው ነገሩ እኮ እንደዚህ ነው። ቀደም ተከተሉ ሲበላሽ ሁሉም ነው የሚጠፋ። ስለዚህ መጀመሪያ ወደ እግዚአብሔር ና። እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ሙሉን ቪዲዮ ገብታችሁ ማዳመጥ ትችላላችሁ፣ ልክ እኔ እንዳዳመጥኩትኝ ማለት ነው። ይሄንን ቪዲዮ ግን ለዚህ ሴት አድርሱልኝ። አንቺ ከቤተ ክርስቲያን እንድትወጪ ተብሎ የተጨመረ ነገር የለም፣ አንቺ ትመለሻለሽ ተብሎ ደግሞ የሚቀነስ ነገር የለም። የኔ እናት ስትፈልጊ መምጣት ስትፈልጊ መሄድ መብትሽ ነው። ከቤተ ክርስቲያን ጥለናት ስንወጣ የሚጎልብን እኛ ነን እንጂ ቤተ ክርስቲያን ቅንጣት ታክል ነገር የሚጎልባት ነገር የለም። ያ ማለት ክርስቶስ አንቺ ስለተከተልሽው ስላልተከተልሽው ምንም የምትጨምሪለት የምትቀንሽለት ነገር የለም። አንቺ አንድ ብለሽ ቲክቶክ ላይ ከመጣሽበት ጊዜ ጀምሮ እነ መዝሙረ ያሬድ እነ ዘማርያም እና ሌሎችም ብዙ መምህራን አንቺን ቁጭ ብለው ሲያስተምሩ እኛ ባንቺ ምክንያት በጣም ብዙ ትምህርቶችን ተምረናል። እንዴት እንዳልገባሽ አላቅም። ወይም የሆነ ለማጭበርበር እንደነተሙ ምናምን የፈለግሽው ነገር ካለም አላቅም። ለማንኛውም ቤተክርስቲያን አይደለችም አንዲት ሶፊያ 1000 ሶፊያ ከቤተክርስቲያን ቢወጡ የሚጎልባት ነገር የለም። ቅድስት ቤተክርስቲያን እንደ ተሐድሶ የሚታደስም የሚሻሻልም ነገር የላትም። በፊትም ያውናት አሁንም ያውናት ወደፊትም እንደዚሁ ትቀጥላለች ማለት ነው። ቅድስት ቤተክርስቲያን የተሐድሶ ቤት አይደለችም የምትታደሰው። እናንተ ጋር ልክ እንደ ጫማ ወይ ደግሞ እንደ ተበላሸ መኪና የሚታደስ የሚስተካከል ምናምን ነገር አለ ነው። ነገር ግን ቅድስት ቤተክርስቲያን ከዚህ ሁሉ ጽድት ንጽሕት ያለች ስንዱ እመቤት ናት። የኔ እናት መመለስ ከፈለግሽ ተምረሻል። እንግዲህ በዚህ ሰምተሽ በዚህ ካላፈሰስሽው በስተቀር አንቺ የተማርሻቸውን ትምህርቶች እያንዳንዱን ቁጭ ብለን አብዛኞቻችን ተምረናል። ይሄን ሁሉ አስተምራዎች ካልገባሽ አላማሽ ሌላ ነው፣ ድብቅ አላማ አለሽ ብዬ ነው እኔ ናት ያል በግሌ የማስበው። ስለዚህ ከገባሽ ገብቶሽ ትመለሻለሽ፣ ካልገባሽ ትቀሪያለሽ ማለት ነው። ሁአሪዮ የኔ እናት ላንቺ ተብሎ የሚቀነስ የሚጨመር ነገር ምንም ነገር የለም። ከክርስቶስ ላይ ምንም የሚቀነስ ምንም የሚጨመርለት ነገር የለም። ቅድስት ቤተክርስቲያን ማለት ኢየሱስ ክርስቶስ ማለት ነው። ተግባባን? እሷ አላማዋ አትርሱኝ፣ አስታውሱኝ፣ አትርሱኝ ባካችሁ፣ ሁሌ ስለኔ አውሩ፣ ስለኔ ነገር፣ ስለኔ ጻፍ፣ ስለኔ መስከር ነው። እኛ ደግሞ ጉዳያችን አይደለሽ። እውነት ለመናገር ብትመጪ ለራስሽ ነው፣ ብትቀሪም ለራስሽ ነው። ምንም ጉዳያችን አይደለም። ከዚህ በፊት አቅርቤው ነበር ይሄን ሰው። ከዚህ ሰው ተጠንቀቁ፣ መናፍቅ ነው፣ ከሃዲ ነው፣ ግን ራሱን ግን ዲያቆን እያለ ይጠራል ብያችሁ ነበር። ሰላም ለሁላችሁም ክርስቲያኖች፣ ወንድማችሁ ዲያቆን አቤል ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እዚህ በምስሉ ላይ ለምትመለከቱት ድንቅ ነብይ አንዴ እናጨበጭባለን። እንግዲህ ነብይ ሱራፌል ደምሴ በማዕከላዊ ክልል ኢትዮጵያ በሀዲያ ዞን በአብዮ ኤርሳሞ ስቴዲየም ከመጋቢት 25 እስከ 27 ድረስ ያዘጋጀውን ኮንፈረንስ እንዳለ ይታወቃል።
ነገር ግን ከጀርባ የምትመለከቱት የሆሳዕና ደብረገነት ቅድስት ድንግል ማርያም ቤተክርስቲያን የሆሳዕናን በሆሳዕና ባህል ድርብ በዓል ስለሆነ በዛ ዕለት እንግዲህ ነብዩ ሱራፌል ደምሴ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካለው አክብሮት አንፃር ፍቅሩንም በማሳየት እሱ ያዘጋጀውን ኮንፈረንስ የድምጽ ብክለት ይኖራል ብሎ በማሰብ ቀኑን ቀይሯል። ያ ማለት መቼ ነው? ከሚያዝያ 8 እስከ 11 ልዩ የሆነ ኮንፈረንስ ተዘጋጅቷል በአብዮ ኤርሳሞ ስቴዲየም። ሁላችሁም እንዳትቀሩ እጋብዛችኋለሁ። ከልብ ነው ማመሰግነው። ወዳችኋለሁ። ክርስቲያኖች እንደምን አላችሁ? ወንድማችሁ ነው ዲያቆን። ምንድነው እየጋበዘ ያለው? ወደ አዳራሽ። እሺ ናቤልኝ አሁን የምገኘው ከፕሮፌት ሱራፌል ደምሴ ጋር ነው። አሁን የምንገኘው በሆሳዕና ደብረገነት ቤተክርስቲያን አቅራቢያ ላይ ነው። እንግዲህ እንደምትመለከቱት ሰሞኑን የሆሳዕናን በሆሳዕና በተሰኘ ፕሮግራም እንግዲህ ትልቅ የሆነ ጉባኤ ተዘጋጅቶ ነበር። በዚህ ቀን በተደራራቢ ቀናት ላይ ነብይ ሱራፌል ደምሴ በዚህ በአብዮ ኤርሳሞ ስቴዲየም ላይ ትልቅ የሆነ ጉባኤን ኮንፈረንስ አዘጋጅቶ ነበርና ቀኑ ተደራራቢ ነበር። ስለዚህ በአጭሩ ከማን ወገን እንደሆነ እንድታውቁት ለማለት ያህል ነው። ዲያቆን ስለተባለ መስቀል ስላንጠለጠለ ነጠላ ስለለበሰ ብቻ አትሸወዱ። መልእክቱን ተጠንቀቁ። መልእክቱ ቤተክርስቲያናዊ ወይስ መናፍቃዊ ቢባል አሁን እንዳያችሁት ነው የሚሆነው። በስመ ዲያቆን ይነግዳል። ስለዚህ እዚህ ላይ ለብቃ። በሌላ መረጃ እመለሳለሁ ብዬ ተስፋ አደርጋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።